when the action took place ነው። ድርጊቱ መቼ ነበር የተፈጸመው? ትናንት ቦሌ ሄጄ ነበር በሉ። I was went ምናምን የሚባል ግራመር የለም። ከዚህ የተለየ ነገር የለውም ማለት ነው። Hey, what's going on? Welcome to Smart English with once again መጣችኋል። አረፍ በሉ በሉ። Are you ready to learn? If you are ready, just like my video. Alright, let's go. So ባለፈው ክፍል ስለምን ጀምሬላችሁ ነበር? ስለ ሲምፕል ፕሬዘንት ቴንስ ፓርት 1 አይተናል። ያን ያላያችሁ ተማሪዎች ካላችሁ መለስ ብላችሁ ለማየት ሞክሩ። ሶ ዛሬ ማሳያችሁ ስለምንድነው? ስለ ሲምፕል ፓስት ቴንስ and what is the usage of simple past tense የሚለውን ነገር በደንብ እናያለን ማለት ነው። እጥር ምጥን ያለች ትሆናለች። ሲምፕል ፓስት ቴንስ ማለት ምን ማለት ነው? Right? Simple past tense talks about an action or situation that is done in the past at a specific time or that is finished in the past at a specific time ነው። ሶ ምን ማለት ነው? that is ምን አልኳችሁ? done ነው in መቼ? in the past at a specific time ማለት ነው። ስለዚህ ድርጊቱ መቼ እንደተፈጸመ እናውቀዋለን ማለት ነው። ማንን? ሲምፕል ፓስት ቴንስ የምንለው። alright ድርጊቱ መቼ የተከናወነ ነው አልኳችሁ? ፓስት ላይ ካሁን በፊት ያ ማለት ለሰይ አሁን 2 PM ነው right? አሁን 2 PM ነው። ከ2 PM በፊት የነበሩት በሙሉ ምንድናቸው? ሲምፕል ፓስት ቴንስ ናቸው ማለት ነው። ይጋም right? so እነዚህ ስፔሲፊክ ታይም የምንላቸው እነማን አሉ? እና yesterday last week last month ago ምናምን የምንላቸው በሙሉ we call them specific time ነው የምንላቸው። when the action took place ነው ድርጊቱ መቼ ነበር የተፈጸመው። alright ስለዚህ ድርጊቱ የተፈጸመበትን ጊዜ የሚገልጹልን we call them specific time እንላቸዋለን ማለት ነው። you got ግልጽ ነው አይደል? nice እሺ ሶ ቀለል አድርጋችሁ ስትራክቸራችን ምንድነች? ፎርማችን ወይንም ስትራክቸራችን ሰብጀክት ፕላስ verb to plus ምንድን ኦብጀክት አለ። so after object ምን መጠቀም ትችላላችሁ? specific time ነው when the action took place ብያቸዋለሁ አይደል? so subject plus v2 plus object አለ ማለት ነው። ሰብጀክቶቹ እነማን ናቸው ካላችሁ all the subjects I you we they he she ኢቶች ሰባቱም ተወዳተ ወይንም ፕሮናውኖች መጠቀም ትችላላችሁ። plus v2 plus object እነማን ናቸው? እነዚህ v2 የምንላቸው right? so when we form v2 ወይንም simple past tense ስናደርግ there are two ways of forming simple past tense ያለ regular እና irregular verb የምንላቸው አሉ። regular verb in the past እና irregular የምንላቸው አሉ። so what is regular verb ነው? ይሄ ምንድን ነው? which takes ed or d form ነው at the end of the verb ነው። ከግሱ መጨረሻ ላይ ed ወይንም d የሚወስድልን ከሆነ regular verb in the past ነው ማለት ነው። right? ለምሳሌ play የነበረው ed ነው የሚወስደው played። ask የነበረው ምንድነው የሚሆነው? asked አይደለ? hate የነበረው ምንድነው የሚሆነው? ht ያለች አይደለ? ምንድነው የሚሆነው? hated exactly። ስለዚህ እነዚህ ምን ይባላሉ? regular verb in the past ይባላሉ። ሁለተኛ ምንድነው? irregular verb ነው። irregular verb in the past irregular verb in the past ምንድነው? which doesn't take ed or d so ed ወይንም d የማይወስድልን ከሆነ ምን ብለን እንጠራዋለን ማለት ነው? irregular verb in the past ነው። ሌላ ምን አላችሁ? it remains the same or it changes it is shape ይለናል። ሼፓቸውን የሚቀያየሩም አሉ የማይቀያየሩም አሉ ማለት ነው። እነማን? እነዚህ irregular verb የምንላቸው right? ለምሳሌ ከማይቀያየሩት መካከል cut put አይደለ? እነዚህ cost exactly። ከሚቀያየሩት መካከል ለምሳሌ ቀላሉ የጎ ማን ነው? went። የኢት ማን ነው? ate አይደለ? የባይ ማን ነው? bought exactly። so እነዚህን እንዴት ነው የምናውቀው ካላችሁ you have to try to memorize መሸምደድ መቻል አለባችሁ።
ከየት ነው የምናገኛቸው ካላችሁ ስማርት እንግሊሽ ዊዝ ኤም ብላችሁ ሰርች ቴሌግራም ላይ አድርጉ ኦር ዲስክሪፕሽን ላይ አስቀምጥላችኋለሁ። ጆይን አድርጉ። የተለያዩ ሬጉላር ቨርቦች አሉ እነሱን ማግኘት ትችላላችሁ ማለት ነው። ራይት እሺ ሄር ኢት ኢዝ። እሺ ኤግዛምፕል እስኪ እንስራ። እሺ ኤግዛምፕል አብረን እንሰራው። ትላንት ቦሌ ሄጄ ነበር በሉ። ትላንት ቦሌ ሄጄ ነበር። አይ መሄድ ምንድነው? ጎ የጎ ፓስት ቴንስ ማን ነው? ዌንት። ስለዚህ አይ ዌንት ቱ የት ቦሌ yesterday. I went to ቦሌ yesterday. I went to ቦሌ yesterday or I went ቦሌ yesterday ማለትም ትችላላችሁ right? እሺ ስለዚህ አሁን yesterday ያለችው ምን ነው? እኔ ቦሌ መቼ እንደሄድኩኝ ትገልጽልናል። ለምሳሌ I went to ቦሌ ካልኩላችሁ መቼ እንደሄድኩኝ የለውም አይደል ጊዜ። ስለዚህ I went to ቦሌ yesterday ካልኩኝ ትናንት እንደሄድኩኝ ታውቃላችሁ። alright ሌላ ባለፈው ዓመት መኪና ገዝታለች ብሎ ባለፈው ዓመት መኪና ገዝታለች። ሺ መግዛት ባይ የባይ verb to bought bought እንዳት bought she bought what she bought a car መቼ last she bought a car last year ባለፈው ዓመት ምን ገዝታለች መኪና። alright nice ትላንት ማታ አይጧን ገደሏት በለው እስኪ። አይጧን ገደሏት እነማን? እነሱ they መግደል ምንድነው? kill ፓስ ታረጉት ምን ሆነ? killed they killed ምን ሆነ? the rat መቼ? last night ስለዚህ እነዚህ በሙሉ ምንድናቸው? ስፔሲፊክ ታይም ናቸው። ድርጊቱ መቼ እንደተፈጸመ ኢንዲኬት የሚያደርጉልን የሚገልጹልን ናቸው ማለት ነው። right nice ጥሩ። አንድ ኮመን ሚስቴክ የምትሰሩት I was ask ትላላችሁ። I was go ትላላችሁ። በህግ አምላችሁ በህግ አምላችሁ I was asked I was asked I was go I was went ምናምን የሚባል ግራመር የለም። but ሌላ ግን be plus verb 3 የምንላቸው እንደ ፓሲቭ እና አክቲቭ ቮይስ ላይ እሱ ላይ ጀስት የራሱ ስትራክቸር ስላለው እሱ ላይ የምናይ ይሆናል ማለት ነው። እንደዚህ ምቱ ተማሪዎች ግን ቴክ ኬር እሺ። እንደዚህ ምቱ ተማሪዎች ግን ዋካችሁ ነው እሺ። ሶ ኔጌቲቭ ስንመለከት ደግሞ ኔጋቲቭ ስናረጋት ምንድነው? ሰብጀክት ፕላስ ዲድንት ፕላስ verb 1 ፕላስ ኦብጀክት። አሁን ላይ የእናንተ ጥያቄ ምን ሊሆን ይችላል? እንዴት ስለ ፓስት ቴንስ እያወራን እንዴት ነው verb 1 የምንጠቀመው ጥያቄ ይመጣባችሁ ይችላል። ነገር ግን አንድ ነገር keep in your mind after a negative or yes or no question ላይ ሁልጊዜ የምትጠቀሙት ሜን verb ነው። whether it is third person singular ሊሆን ይችላል plural ሊሆን ይችላል whatever የምትጠቀሙት ምንድነው verb 1 መሆኑን እንዳትረሱ። ትናንት አልመጣሁም ነበር I didn't come yesterday. I didn't come yesterday. When didn't I come? መቼ አልመጣሁት? yesterday አይደል? You didn't tell me. You didn't tell me. አልነገርከኝም አይደል? You didn't tell me ምናምን You didn't tell me አልነገርከኝም። They didn't do their አሳይመንታቸው አልሰሩ ምናምን እያላችሁ እናንተ አረፍተ ነገር መስራት ትችላላችሁ ማለት ነው። right እሺ ራት አልበላሁም በሉ እስኪ። ራት አልበላሁም I didn't eat ልትሉ ነው አይደል? I didn't have what I didn't have a dinner ይቻላል። I didn't eat dinner ማለትም ይችላል። ግን I didn't have a dinner ቺብ ቤስት ነች ማለት ነው። right so past tense የምንለው ይሄ ነው። ወይም ለምሳሌ I didn't have what I didn't have friends ካላችሁ ምን ያላችሁ ነው?
ጓደኞች አልነበሩኝም ምናምን ያላችሁ መጠቀም ትችላላችሁ ማለት ነው። ራይት ስለ ሃቭ ራሱን የቻለ ቨርብ ዋን ስለሆነ ማለት ነው። እሺ if you have any question ጥያቄ ምናምን if you have a doubt ጥያቄ ካላችሁ ምናምን ጀስት ኮሜንት ሴክሽን ላይ አስቀምጡልኝ መልስላችሁ ይሆናል ማለት ነው። እሺ ቀጣይ ምንድነው ይሄ yes or no question እናድርገው እስኪ። yes or no question ፎርሙላችሁ እንዴት ነው? ቀመራችሁ ስትራክቸራችሁ ዲድ ፕላስ ሰብጀክት ፕላስ ምን ቅድም አስታውሱ። ከጥያቄ በኋላ ከየስ ኦር ኖ question በኋላ ምንድነው የምንጠቀመው ያለን verb one plus objects መልሰው እንዴት ነው ካላችሁ yes ኮማ ሰብጀክት ፕላስ በራሱ በዲድ ወይም ኖ ኮማ ሰብጀክት ፕላስ ኔጌቲቭ ከሆነ ዲድንት ታደርጋላችሁ ማለት ነው። በጣም ቀላል በጣም ማለት ነው ራይት። እሺ ለምሳሌ did you come last week did you come last week ባለፈው ሳምንት መጥተህ ነበር እንዴ አላችሁ። የት የሆነ ቦታ ብላችሁ አስቡ። አዎ መጥቼ ነበር yes አዎ መጥቼ ነበር ማን እኔ ማለት ነው። yes I did አይ አልመጣሁም ነበር no I didn't you got it አግኝታችሁ ነው ያስባለሁ። እሺ ሌላ እሺ did he give you what that የሆነ ነገር አለ ብላችሁ አስቡ። did he give you that ያንን ነገር ሰጥቶ ነበር እንዴ አልኳችሁ። አዎ ሰጥቶኝ ነበር yes he did አይ አልሰጠኝም ከሆነስ no he didn't እያላችሁ እናንተ any subject ማንኛውንም ሰብጀክት እየቀያየራችሁ መጠቀም ትችላላችሁ ማለት ነው። ራይት መጠቀም ትችላላችሁ ማለት ነው። ከፈተንኩባችሁና ቪዲዮውን ያቆማችሁ ለማለት ሞክሩ። ጥያቄ ምናምን ካላችሁ ኮሜንት ሴክሽን ላይ እንዳትረሱ ማለት ነው። ስለዚህ ጠቅለል ለማድረግ ሐሳባችንን ሲምፕል ፓስት ቴንስ ማለት ምን ማለት ነው ብላችኋል። ሲምፕል ፓስት ቴንስ ማለት ምን ማለት ነው አለን? ሪኮል እናድርገው እስኪ። ሲምፕል ፓስት ቴንስ ማለት ምንድነው አላችሁ? to talk about an action that is ምን የሆነ finished የሆነ ድርጊት ነው in the past ማለት ነው። in the past at specific time ብላችኋል። ስፔሲፊክ ታይም አለ ማለት ነው። ስፔሲፊክ ታይም ያለው ምንድነው? ድርጊቱ መቼ እንደተፈጸመ የሚገልጽልን ነው ማለት ነው። ጥሩ በጣም ጥሩ። ለምሳሌ ትናንት ያደረግነው ነገር ከትናንት በፊት ከሆነ ሰዓት በፊት ኤኒዌይስ ያለፈ ድርጊት ከሆነ እንትን ታላችሁ ሲምፕል ፓስት ቴንስ እንለዋለን ማለት ነው። እሺ ይህን ካልን ስፔሲፊክ ታይሞቹ ለማን ናቸው አላችሁ? ላስት ዊክ፣ ላስት መንዝ፣ የስተርዴይ፣ አጎ ምናምን የምንላቸው በሙሉ ምንድናቸው? ታይም ናቸው ብለናል። ሌላ ምን አይተናል? ስትራክቸሩ ምንድን ብላችኋል? ሰብጀክት ፕላስ ቨርብ ቱ ፕላስ ኦብጀክት ብለናል አይደለ? እሺ ሌላ ምንድነው? ኔጋቲቭ ፎርሙ እንዴት ነው ብላችኋል? ሰብጀክት ፕላስ ዲድንት ፕላስ ምን አለ? ቨርብ ዋን ፕላስ ኦብጀክት ብላችኋል። የሰውነ ኮስቲኑስ ሰብጀክት ፕላስ ብላችኋል። የሰውነ ኮስቲኑስ ዲድ ፕላስ ሰብጀክት ፕላስ ቨርብ ዋን ፕላስ ምን አለን? ኦብጀክት ብለናል ማለት ነው። በቃ ሲምፕል ፓስት ቴንስ ማለት ይሄ ነው። ድርጊቱ ከአሁን በፊት የተፈጸመ ነገር ነው። ስትራክቸራችን እነዚህ ናቸው። ከዚህ የተለየ ነገር የለውም ማለት ነው። ራይት ሰው እናንተም ታደርጉልኝ ያላችሁ መሰላችሁ። በዚህ አንድ ኤግዛምፕል፣ በዚህ አንድ ኤግዛምፕል፣ በዚህ አንድ ኤግዛምፕል፣ አንዳንድ ኤግዛምፕል በፖዚቲቭ ኔጋቲቭ እና የወሰኑ ኮስቲን አንዳንድ አረፍተ ነገሮችን ኮሜንት ሴክሽን ላይ ጻፉልኝ ማለት ነው። የዛሬ ቪዲዮ ይሄን ይመስል ነበር። ቪዲዮ ከተመቻችሁ ሰብስክራይብ እና ላይክ ማድረግ እንዳይረሳ። if you have any question just comment section ላይ አስቀምጡልኝ። የዛሬ ቪዲዮአችን ይሄን ይመስል ነበር። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረግ እንዳይረሳ። ቀጣይ እስክንገናኝ ድረስ see you in the next video. Bye bye.